ራሴ በቃ አላ ጓደኞቼ ወንድ ልጆች እንደሚሆኑት ሆኜ አላውቅም። ስራ፣ ስፖርት፣ እንቅልፍ፣ ስራ፣ ስፖርት፣ እንቅልፍ። ለ2 ዓመት ሙሉ ይሄን ነገር ስደጋግም ነበር። አንድ ቀንም ለራሴ ያለው ምንድነው እሱ? በቃ እንድናደርግ ፈልጌ ምንድነው የምናደርገው? ምንድነው አልከው? አሁን ምንድነው አልከው? በቃ ገብቶሻል። አማህል እንደ አንተ ችግር ምንድነው? ምንድነው እንደዚህ የሚያደርግ? ምንድነው ለዳርዳር ነው የምትሄዱ? ለዛ ነው በምንም ታምር ከዚህ ቤት ዛሬ። እሺ ማለት ምን ልታረግ ፈለግ? እሺ ምን ልታረግ ፈለግ? ሞክረዋ በክብር ስለጠየቅኩሽ ነው። ሰው እንደውም እራት ሲባል ብዙ ጊዜ ጓደኞቼ እራት ሲባል የምሰማው ሌላ ነገር። ምንድን ነው የምሰማው? እኔና አንቺ እራት ምግብ እንበላለን አንድ ላይ በቃ እንለያያለን። በቃ ወጉ እንደዛ ነው፣ ደስ የሚለውም እንደዛ ነው። እና ታዲያ ምን ፈለክ ሌላ? ያልሞከርሽውን ነገር ቆይ ደስ አለማለቱን በምን አወቅሽ? በቃ አልሞክረውማ። አንተ እርግጠኛ ነህ ለመሞከር? አዎ። ምን አይነት ጥያቄ ነው? በጣም እርግጠኛ ነኝ። ከዛስ? እንከሰሳለን እንዴ? ሄዱ በእናትሽ አሁን አትቀልጂ። እናቴ እውነት ላለማስከፋት ስል ነው ቁጭ ያልኩት። ምንድን ነው የምታስከፊ? አሁን እኮ በጣም እየተከፋሁ። ምን ላድርግ? ቆይ እንዴት እንዳደርግ ነው የምፈልገው? ምንድን ነው የምታሳየው? እንዴት እንዳደርግ ነው የፈለግከው? ናቲ ዞር በል። ናቲ ልቀቀኝ። ብድሩን የማይመልስ ወንድ ልጅ አይወለድ ይባላል። በነገራችን ላይ በቀደም የናይም አጫጫህ ገርሞኛል። እጮሃለሁ ብሎ የጮኸው አጫጫህ በጣም እያሳቀኝ ነበር፣ ደግሜ ራሱ ማለት ነው። እና ግን ወዲያው በቃ ማለት የተናገራቸው ነገሮች ምናምን ለቀውት ነበረ፣ ግን ፕራይቬት አደረጉት ማለት ነው። ሰላም እንዴት ናችሁ? ሰላማችሁ ይብዛ። እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። የመታገስ ቤተሰብ እንዴት አላችሁልኝ? ዛሬ እንግዲህ ናቲ ከትላንት በስቲያ የለቀቁት ፕራንክ ሄሎ ያደረገችውን ወንድ አለ ምናምን ብላ ዛሬ ተበቀሏታል ማለት ነው በኃይለኛው። እና ውድ ቤተሰቦች ሄሎም እንዴት እንደሆነች ታውቃላችሁ። እንግዲህ ካሜራ እንዳለ አታውቅም ነበር ሄሉ። ልብስ ልበሽና እራት እንሄድ ብሎ ነው እንደዛ ያደረጋት። ዩቱበር ሆናችሁ እኮ ዩቱበር ቤት መሄድ ከባድ ነው አሁን ላይ ማለት ነው። ምክንያቱም ሽንት ቤትም ስገቡ ካሜራ በድብቅ እንትን ተብሎ እንትን ነው የሚጠብቃችሁ ማለት ነው። እኔ አሁን እፈራለሁ ማለት ነው። የምሬን ነው የምላችሁ፣ በጣም ከባድ ነው። እናንተ ባልጠበቃችሁት ነገር ነው እንትን ብሎ እንትን የሚላችሁና ለማንኛውም ዛሬ ሄሉም በትልቁ ነው የተበቀላት ማለት ነው። ሄሉ ራሱ በጣም ነው ግራ የገባት ነገር ማለት ነው። ዝም ብሎ ይደረጋሉ እያለች ነበረ። ኮሜንታተሮች ደግሞ ሀሳቡኝ ማለት ነው። ምን እንዳሉ ታውቃላችሁ? ኮሜንታተሮች እናንተ እኮ ትለያላችሁ፣ አእምሮታል ሊሰጠው የምትሉ አላሉም? አእምሮታል ሊሰጠው የምትሉ በላይ ግለጡልኝ ብለው ወይኔ እናቴ! ኧረ አያስቅም። አንዳንዴ ግን
አምሮታል ሊሰጠው የምትለው ላይክ አድርጉ እያሉ ነው። እና ግማሾቹ ደግሞ ለምን አርጋችሁ ተጣገባችሁ በኋላ እኛ ጋር ትመጣላችሁ? ወይኔ በሰዓቱ በሳቅ ፍንድት ነው የምለው። ኮሜንታተሮች እኮ ይጽፋሉ ትላላችሁ፣ አይ ይኮምታሉ። በጣም ነው የሚኮምቱት ማለት ነው። እና ውድ ቤተሰቦቼ ለማንኛውም ናቲ ተበቅሏታል ሄሉ ማለት ነው። ሄሉ ራሱ በጣም ደንግጣለች። ያው ለሁሉም ቦታ አለው። አንዳንድ ሰው ግን የሆነ ሌላ ነገር የሚያስባሉ። ግን ይሄ ምንም ነው፣ ለሰው ልጅ ዋናው መተሳሰብ ነው እና መበቀል አለበት ብያለሁ። ምክንያቱም እኮ ቪዲዮን እንዴት እንደሆነ አይታችኋል። ትናንትና በነገራችን ላይ ናቲ ያን ጥያቄ ራሱ እንዲያነሳ እንትን ያለው ሄሉ በጣም ስለምትቸኩል ያ ነገር እንትን እያለ ነው። እና እንደዛ ነው እላችኋለሁ። ውድ ቤተሰቦች ሀሳብ አስተያየታችሁን አስቀምጡ። ናቲ ትላንትና የተናገረው ነገር እንደነገርኳችሁ በቀደም ያደረገችው ፕራንክ በጣም ኃይለኛ ፕራንክ ነው እና እሱ እንዴት እንደሆነ አይታችሁታል። እኔ አሁን ቆረጥ አድርጌ ነው ያመጣሁት፣ ሙሉን አልለቀኩትም። እነሱ ግን አጥፍተውታል። ምን ልላችሁ ነው፣ የሆነ ጥርጣሬ ሄሉ በጣም ችኩል ናት ለነገሮች፣ በጣም ችኩል። በነገራችን ላይ እኔም ችኩል ነኝ። የሆነ ነገር ካሰብኩ ያን ነገር ቶሎ ማድረግ እወዳለሁ እና የሆነ እንትን ፈጥናችሁ በቃ የሆነ ነገር ማድረግ ካለብኝ ወዲያው መሆን አለበት በቃ ብዬ የማምን ነኝ እና አንዳንዴም መቸኮል ዋጋ ያስከፍላል። እና ናቲ ከዛ አንፃር ነው በቃ እንደዛ ነርቨስ ሆኖ አይታችሁታል። ከዛ አንፃር ነው ትናንትና ጥያቄ ያነሳላት ማለት ነው። ግን ሁለቱም ጋር ይዋደዳሉ። እርግጠኛ ነኝ ችግራቸውን ፈተው አብረው እንደሚሆኑ ተስፋ አደርጋለሁ። እግዚአብሔር ደግሞ የሰው ልጅ መጀመሪያው ሳይሆን ፍጻሜ ያማረ ይሁን። ግን እኔ ለሄሉ ትልቅ ነገር ማስተላለፍላት ናቲ ጋር ተስማምታ ተጨረሰ። ናቲ ያላትን ነገር መስማት አለባት ብዬ ነው የማስበው፣ እንደኔ ማለት ነው።